ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ እና መነጋገሪያ በሆነ ርዕሰ ጉዳይ ተገናኝተናል። የአዲስ ርዕሰ ጉዳይ እንግዲህ መላው ዓለምን የሚነካ ነው ልንለው እንችላለን። ምክንያቱም ትራምፕንና ኢራንን የተመለከተ ቢሆንም ግን በዚህ ቅሌት ውስጥ ከመላው ዓለም የተውጣጡ በርካታ ሀያላንና ጀረጅሞች እንዲሁም የኤሊቶቹ ተላላኪዎች ስላሉበት በጣም የሚገርም መረጃ ነው የወጣው ማለት ነው። ይህ መረጃ ምን ይመስላል የሚለውን አብረን እንፈትሸዋለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሁንላችሁ። ወደ ኢራን እንግዲህ ሰሞኑን አዳዲስ መረጃዎች ሂንዱስታንን ጨምሮ በጣም በርካታ ሚዲያዎች ይዘውት ወጥተዋል። የኢራን ሀከሮች የዶናልድ ትራምፕን ቅሌት እንደያዙና ዶናልድ ትራምፕ በኢራን ላይ ምንም አይነት ነገርን ቢሰነዝር ያንን ነገር ለዓለም ይፋ አደርጋለሁ ብላለች ማለት ነውና እንግዲህ የኢራን ሀከሮች የዶናልድ ትራምፕን ቅሌት እጃቸው ላይ አለ እየተባለ ነው። ለመሆኑ ይሄ ዓለም ላይ አሁን እየተካሄደው በተለይ ደግሞ ከኤፕስታይን ጋር ተያይዞ መላው ዓለም በንቅናቄ በተቃውሞ ሰልፍ እንዲሁም ደግሞ ሌሎችም ነገሮችን በማድረግ ይወጣል የሚል እምነት ነበረኝ እኔ ማለት ነው። ምክንያቱም የተደረገው ድርጊት ቀላል የሚባልና የተለመደ ነው የሚባል አይደለም። ስልጣናቸውን፣ ኃይላቸውን፣ ገንዘባቸውን ተማምነው ነው ይህንን ሁሉ ህፃናት ሲጨፈጭፉ ወንድ ከሴት ሳይመርጡ መስዋዕት ሲያደርጉ የነበሩት። እንዲሁም ደግሞ ገና ገላቸው ባልጠነከረ ህፃናት ላይ አስገድዶ መድፈርን ሲያደርጉ የነበሩት እጅግ በጣም ዘግናኝ ለመናገር እንኳን አሁን እዚህ ሚዲያ ላይ ለመናገር እንኳን የማይመጥን በጣም ክብረነክ የሆነ ነገር ሲያደርጉ ነበርና ዓለም ስለምንድን ነው ዝም ያለው የሚለውንም ነገር ማየት ተገቢ ነው። ምክንያቱም አሜሪካ እንግዲህ ልዕለ ኃያል የምትባል ሀገር ናት ብለው ነው የሚሉት። ከዛ ደግሞ የነጻነት ሀገር ናት ይላሉ። በብዙ ነገር አሜሪካን እንግዲህ የዓለም ቁንጮ አድርገው አስቀምጠዋታልና ለምንድን ነው ዓለም ያላመፀው የሚል ሐሳብስ እንደው ወደ እናንተ አምሮስ አልመጣም ወይ? ምክንያቱም የተደረገው ነገር እጅግ በጣም ዘግናኝ ነው፣ በጣም የሚያስቆጭ ነው። የዓለም አቀፍ ፖለቲካ ጭንብል የሚገታበት ነጥብ ነበረና የኤፕስታይን ፋይሎችና በውስጡ የሰፈሩት ዘግናኝ ድርጊቶች ከህፃናት ዝውውር እስከ ግድያ በአሜሪካም ሆነ በዓለም አቀፍ ደረጃ የሚጠበቀውን ያህል ታላቅ ህዝባዊ አመፅና ውግዘት ያልተከተለባቸው ምክንያቶች ምንድን ናቸው? እኔ በጣም ይህ ነገር ስለከነከነኝ እየፈተሽኩት ነበርና ምንድነው መረብ የተዘረጋለት የሀያላን ጥበቃ አለው። ይሄ ነገር የኤፕስታይን መረብ ተራ ሰዎች ሳይሆኑ የዓለም ፖለቲካ፣ ኢኮኖሚና ሚዲያን የሚቆጣጠሩ ግለሰቦች፣ ፕሬዚዳንቶች፣ ቢሊዮነሮች፣ ሳይንቲስቶች፣ መሳፍንቶች፣ የሃይማኖት አባቶችን ያቀፈ ነው ማለት ነውና በዚህ ምክንያት ለምንድን ነው ያልተወገዘው የምንለው ጥያቄ መልስ የሚያገኝ ይመስላል። አጥፊውም ፈራጁም መረጃውን የሚያሰራጨው ሚዲያም በእነዚሁ ኃይሎች ቁጥጥር ስር ስለሚውሉ ጉዳዩ በግለሰብ ደረጃ እንዲታይ እንጂ እንደ ስርዓት ጥያቄ እንዳያስነሳ ሆኗል ማለት ነውና በተለይ ደግሞ መረጃ የማደብዘዝ ዘዴ ነው። አንድ ትልቅ መረጃ ሲወጣ ሌላ ትልቅ አጀንዳ ለምሳሌ ጦርነት ወይ ደግሞ ሌላ የፖለቲካ ቀውስ በመፍጠር የህዝብን ትኩረት እንዲከፋፈል ይደረጋል። ይሄ ነገር በነገራችን ላይ እኛም ሀገር ይሰራል። አንድ ነገር ህዝብ እንዳይጠይቅ በሌላ ነገር በጣም ደግሞ የትርኪ ምርኪ ልንላቸው በምንለው ነገር እኛም እንደጠመዘዙን ስለምንሆን ወደዛ እንዲጠመዘዝ ህዝቡን ያደርጋሉ ማለት ነው። ሌላው አሜሪካ ልዕለ ኃያልነትና የዲፕሎማሲ ተጽዕኖ አሜሪካ በዓለም ላይ ያላት ወታደራዊ፣ ኢኮኖሚያዊ በላይነት ሌሎችም ሀገራት በይፋ እንዳይቃወሟት አድርጓቸዋል ነው እየተባለ ያለው። ኢኮኖሚያዊ ስጋት ለምሳሌ ብዙ ሀገራት ከአሜሪካ ጋር ያላቸውን የንግድና የእርዳታ ግንኙነት እንዳይበላሽ በመፍራት ሀገሪቱ ውስጥ የተከሰተውን ቅሌት ላይ ዝምታን መርጠዋል። አሜሪካ የዲሞክራሲ ተምሳሌት ነኝ ትላለች። እንዲህ ያሉ ነውሮች ሲጋለጡ መላው ዓለም ላይ ያለው የሞራል እሴት አብሮ ይሸረሸራል የሚሉ ነገሮችም አሉ። ይሄ ደግሞ ለዓለም መሪዎች ስጋት ስለሚሆን እርስ በርሳቸው እየተሸፋፈኑ ነው ያሉት። ልብ በሉ፣ እርስ በርሳቸው ነው የሚሸፋፈኑት ማለት ነው። ግን ህዝቡም እንዳያመጽ ከላይ ያሉ መሪዎች ደፍጥጠውታል እንደማለት ነው እንጂ ማመጽ ነበረበት። መላው ዓለም መነቃነቅ ነበረበት ማለት ነው። የኤፕስታይን ፋይሎች እኮ ቀላል አይደሉም፣ እጅግ ሰፊ ናቸው። በውስጣቸው ያሉ መረጃዎች በህግ አረጋግጦ እርምጃ መውሰድ አስቸጋሪ እንዲሆን ተደርጎ ነው ሲጀመርም የተዋቀረው። በደንብ የተሰራበት ነው ለብዙ ዓመታትና መረጃ የማጥፋት ስልትም አለ። እንደተጠቀሰው ብዙዎች መረጃዎች በስልጣን ተጽዕኖ እንዲጠፉ ወይ ደግሞ በደህንነት ምክንያት ምስጢር ተብለው እንዲታገዱ ይደረጋል። ለምሳሌ ዶናልድ ትራምፕን ብናይ እኔ ከ20 ዓመት በፊት ነው ጓደኝነቴን ያቋረጥኩት ይላሉ። እሳቸው ናቸው ይሄ ሰነድ ደግሞ እንዲወጣ የፈረሙት። ከዛ ደግሞ አሁን ኢራን እና ሌሎች ተቃዋሚዎች ደግሞ የሱን ቅሌት እናወጣለን እያሉ ነው። ለምሳሌ አሁን ትራምፕ እየተባለ ያለው ምንድነው ራሱ ስልጣን ላይ ስላለ የሱን ነገር ሊያጠፋው ይችላል ነው እየተባለ ያለው እንጂ ቅሌት ባይኖረው ኖሮ ኢራን በሀከሮቹ ያወጣችው ነገር እንዳለ ይፋ አታረግም ነበርና እንደ ኢራን ያሉ ሀገራት መረጃውን ለመዘርገፍ ቢሞክሩም ምዕራባውያን ሚዲያዎች ታዲያ ይሄ የጠላት ፕሮፓጋንዳ ነው በማለት የሰነዶቹን ተአማኒነት ያጠፋሉ።
ሌላው ዓለም ለምን አላመፀም የሚለው ጥያቄ መልሱ ተስፋ መቁረጥ ነው። የዓለም ህዝብ እንዲህ ያሉ ታላላቅ ቅሌቶች ሲደጋገሙ፣ ለምሳሌ የዊኪሊክስ መረጃዎች፣ የፓናማ ፔፐርስ ምንም እርምጃ ሳይወሰድ ሲቀር፣ እነ ፓንዶራ ሰነዶች ምንም ለውጥ አናመጣም በሚል ተስፋ መቁረጥ ውስጥ ይገባል ማለት ነው። ምክንያቱም ቀድመው የነበሩ ቅሌቶች ለህግ ቀርበው ፍርድ ስላላገኙ ተስፋ የቆረጠ ህዝብ ነው አሁን ላይ ያለው ማለት ነው። ሌላው የሚዲያ ቁጥጥር ነው። ዋና ዋና የሚዲያ ተቋማት የኤፕስታይንን ጉዳይ እንደ ታዋቂ ሰዎች ወይ ደግሞ ሴሌብሪቲ ጎሲፕ አድርገው ስለሚያቀርቡት ጉዳዩ ላይ ያለው የሰብአዊ መብት ጥሰትና የአረመኔነት ክብደት በትክክለኛው መንገድ ለህዝብ አይደርስም ማለት ነው። እንግዲህ በአጠቃላይ 2026 ፕሬዚዳንት ትራምፕ ፋይሎቹ እንዲጋለጡ መፈረማቸው ትልቅ እርምጃ ቢሆንም ግን በውስጡ ያሉትን ነባር ኃይሎች ግን ዲፕ ስቴት መጋፈጥ ግን አሁንም ትልቅ ፈተና ሆኖ ቀጥሏል ማለት ነው። እነዚህ ዲፕ ስቴት ሆነው ለምሳሌ አሜሪካን ከጀርባ ሆነው ይዘውሯታል የሚባሉ ኃይሎችም አሉ እና አሁንም ትልቅ ፈተና ሆኗል ማለት ነው። አሁን እነ ትራምፕም የማይወጣበት ምክንያት እነ ትራምፕ ስልጣን ላይ ስላሉ አጥፍተውታል ቢባልም ኢራን ግን እጄ ላይ ያለ እያለች ነው እና ኢራን ይህንን እንደ ፖለቲካዊ መሳሪያ መጠቀሟ ደግሞ ጉዳዩን ይበልጥ ውስብስብ አድርጎታል ማለት ነው። ወደ ቤተሰቦቻችን ወደ ተነሳንበት ነጥብ ስንገባ እንግዲህ ሰሞኑን ሂንዱስታንን ጨምሮ በጣም በርካቶች ሀከሮች ኢራን የትራምፕን የኤፕስታይን ቅሌት ተዘረግፈዋለሁ እያለች እንደሆነ ግን እስካሁን ድረስ ያ ነገር አልወጣም። በደፈናው ነው እንግዲህ እየዘገቡት ያሉት። በጣም ዘግናኝ የሆነ ነገር እንደሚኖር እየተገመተ ነው። ኢራን የዶናልድ ትራምፕን የግል ሚስጥሮች ወይ ደግሞ ከኤፕስታይን ጋር የተያዙ መረጃዎች ይፋ አደርጋለሁ ማለቷ በጣም የመጨረሻ አስደንጋጭ ነገር ሆኗል። የአሜሪካ የስለላ ድርጅቶች ኢራን በትራምፕ የምርጫ ቅስቀሳ ላይ የሳይበር ጥቃት በመሰንዘር አንዳንድ ሰነዶች እንደሰረቀች ገልጸው ነበር በነገራችን ላይ እና እነዚህ የተሰረቁ ሰነዶች ግን አብዛኛውን ጊዜ ከፖለቲካዊ ስልቶች ጋር የተያያዙ እንጂ ከኤፕስታይን ቅሌት ጋር በቀጥታ የተያያዙ ስለመሆናቸው የታወቀ ነገር የለም ብለው የዘገቡ ሚዲያዎች አሉ። እና የኢራን የሳይበር ጥቃት ለምሳሌ መነሻ ነው የሆነው ለዚህ ነገር። በሳይበር አጥቅታታለች ኢራን አሜሪካን። የአሜሪካ የፍትህ ሚኒስትርና የደህንነት ተቋማት ኢራንን በቀደመው የምርጫ ዘመቻ ማለት ነው መረጃዎችን ሰርቃለች ብለው በይፋ ከሰዋት ነበር ኢራንን። ስለዚህ ኢራን እነዚህ መረጃዎች ለተለያዩ የመገናኛ ብዙሃን እንደ ፖለቲኮ እና ዋሽንግተን ፖስት ልካ ነበረ። በእነዚህ መረጃዎች ውስጥ ከኤፕስታይን ጋር የተያዙ ሚስጥሮች አሉ የሚል ሰፊ ግምቶች በኢንተርኔት ላይ ተሰራጭተዋል በሰፊው ማለት ነው። እና ምናልባትም ግን አሁን መረጃው ገና ለህዝብ ሙሉ በሙሉ ስላልተለቀቀ ወደፊት ግን የሚዘረገፍ እንዳልኳቸው እነዚህ ዲፕ ስቴት የሚባሉ የያዙት ትልቅ ጉዳይ እንዳለ ተደርጎ እየተወሰደ ነው። ኢራን በትራምፕ ላይ ጥቃት የማድረስ እቅድ እንዳላት የሚገልጹ ሪፖርቶች መኖራቸውም እውነት ነው። ይህን በደንብ ፈትሸዋለሁ። የደህንነት ማስጠንቀቂያ ነው። የአሜሪካ የስለላ ድርጅቶች ኢራን በትራምፕ ላይ ግድያ ሙከራ ለማድረግ እያሴረች እንደሆነ መረጃ ደርሶን ነበር ብለዋል። በዚህም ምክንያት የትራምፕ የጥበቃ ቡድን ሲክሬት ሰርቪስ ጥበቃውን አጥብቆ ነበረ። ምንም እንኳን የተኩስ ጥቃቱን የፈጸመው ግለሰብ ባለፈው ጆሮአቸው የተመታ ጊዜም ማንነቱ የታወቀ ቢሆንም ከጀርባው ግን የኢራን እጅ ሊኖርበት ይችላል የሚለው ጥርጣሬ አሁንም ድረስ በብዙ የፖለቲካ ተንታኞች ዘንድ ክርክር እየተደረገበት ያለ ጉዳይ ነው። ወደ ስልጣን በሚመጣበት ሰዓት በቅስቀሳ ላይ ያለ ከአንዴም ሁለቴ እንደውም ከዛም በላይ ከሁለት ጊዜ በላይ የግድያ ሙከራ ተደርጎበት ነበር ትራምፕ እና በተለይ ደግሞ ጆሮውን የተመታ ጊዜ ኢራን ናት እየተባለ ነው። አሁንም ደግሞ ኢራን ናት እየተባለ ነው። እንግዲህ በአጠቃላይ ኢራን ትራምፕን ለማጥቃት ፍላጎት እንዳላትና መረጃዎችም እንደሰረቀች በይፋ የሚታወቅና የተረጋገጠ ጉዳይ ነው እና ከዚህ የደህንነት ስጋቶች ጋር ደግሞ የተያዘ ሊሆን ይችላል እየተባለ ነው። እንግዲህ የኢራን ዛቻ የግድያ ሙከራ ሴራ ሂንዱስታን ታይምስ እና ሌሎችም ግዙፍ ዓለም አቀፍ ሚዲያዎች እንደዘገቡት የአሜሪካ የስለላ ድርጅቶች ኢራን በትራምፕ ላይ ግድያ ሙከራ ለማድረግ እያሴረች ነው የሚል መረጃ ደርሷቸው ነበረ ማለት ነውና ይሄ መረጃ የወጣው በትራምፕ ላይ ጥቃቱን ከመፈጸሙ ጥቂት ሳምንታት በፊት ነበረ። በዚህ ምክንያትም በትራምፕ ዙሪያ ያለው ጥበቃ እንዲጠናከር ተደርጓል። ምንም እንኳን ተኳሹ ግለሰብ በቦታው የተገኘ አሜሪካዊ ቢሆንም ኢራን እንደዚህ ያለ ጥቃት እንዲፈጸም ከፍተኛ ፍላጎት እንዳላት ስታስፈራራ እንደነበረ በዘገባውም ተጠቅሷል ማለት ነው። የኢራን ሀከሮች የትራምፕን የምርጫ ቅስቀሳ ቡድን ራሱ የሰረቁ ጊዜ ወይ ደግሞ ሀክ ያደረጉ ጊዜ ስስ የሆኑ ሰነዶችን እንደሰረቁ የህንዱ ጋዜጣ ጨምሮ በርካታ ተቋማት እየዘገቡ ነው እና በእነዚህ ሰነዶች ውስጥም ይሄ ስስ የተባለው ሰነድ የትራምፕ ግለሰባዊ የሆኑ ሰነዶች ናቸው የተባለ ነው። ለምሳሌ ከወሲብ ቅሌት ጋር አሁን በኤፕስታይን ደሴት ላይ የተደረጉ ነውሮችም አሉበት እየተባለ ነው። እንግዲህ ኢራን ያለ ምክንያት ይህንን ነገር አታወጣም። አንድ ነገር ብትሰነዝሪ ትላንት ባደረስናችሁ መረጃ መሰረት አሜሪካ የተለያዩ ከአውሮፓም ከሌሎችም ቦታ ከራሷም የጦር መሳሪያዎችን እያጓጓዘች እንደሆነ እና መካከለኛው ምስራቅ እንግዲህ ሊታመስ እንደሆነ ነግራናችሁ ነበረ። ስለዚህ ኢራንም ያለችው የዶናልድ ትራምፕን
ቅሌት አወጣለሁ አሜሪካ ምንም አይነት እርምጃ ከወሰደች እያለች ነው ያለው ማለት ነውና እንግዲህ የኢራን የሳይበር ጥቃት ሃኪንግ ስትራቴጂ የአሜሪካ የደህንነት ተቋማት ኤፍቢአይ እና ሲአይኤስኤ እንዳረጋገጡት የኢራን መንግስት ወኪል የሆኑ ሃከሮች ትራምፕን የግል ጉዳይ ወይ ደግሞ ይሄ ስስ የተባለውን ሰነድ ሃክ እንዳደረጉ ነው እየተነገረ ያለው ማለት ነው። ውድ ቤተሰቦቻችን እና ኢራን ይህንን ሰነድ ይፋ አረጋለሁ በሃከሮቼ ያንተ ሰነዶችን ይጋሉ ብላ ኢራን ለትራምፕ ስትናገር ምንድነው ሰው ውስጥ የመጣው ጥያቄ እንዴ ለምን ታዲያ ፈረሙ የሳቸው ቅሌት እዛው ካለ ነው። ዶናልድ ትራምፕ እንግዲህ ከጄፍሪ ኤፕስታይን ጋር የነበራቸው ግንኙነት ከ20 ዓመታት በፊት የነበረ መሆኑን በኋላ ላይ ግንኙነታቸው መቋረጡን በተደጋጋሚ ተናግረዋል። ትራምፕ በፕሬዝዳንትነታቸው ወቅትም የኤፕስታይን ሰነዶች ይፋ እንዲሆኑ ፍቃድ ሰጥተዋል። አሁንም ደግሞ በቅርቡ 2026 እንግዲህ ኤፕስታይን መረጃ እንዲወጣ ፈርመዋል። ስለዚህ ትራምፕ በፕሬዝዳንትነት ዘመናቸው የኤፕስታይን ፋይሎች እንዲጋለጡ የፈረሙበትና ከኢራን ጋር ያለው ፍጥጫ የደረሰበት ደረጃ በጣም አሁን ከባድ ሆኗል ማለት ነው። ፕሬዝዳንት ትራምፕ እንግዲህ በ2026 መጀመሪያ ላይ ሁሉንም የኤፕስታይን ሰነዶች ለህዝብ ግልጽ የማድረግ ትዕዛዝ መፈረማቸው ትልቅ ታሪካዊ እርምጃ ነው ብለዋል በርካቶች። ትራምፕ ግን ምንም ፋይል የለኝም የሚሉት አለ በፊርማቸው ያረጋገጡት በስልጣን ላይ እንዳሉ ማንኛውንም በሳቸው ላይ ሊሰነዘር የሚችል የሐሰት ክስ አስቀድሞ ለመከላከል ነው እየተባለም ነው። ሌላው እኔው ራሴ የፈረምኩትን ሰነድ እንዴት በእኔ ላይ ማስረጃ ሊሆን ይችላል የሚል ጠንካራ የፖለቲካ መከላከያም የገነቡ ሰው ናቸው። በአሜሪካ የፖለቲካ ተቃዋሚዎች ዘንድም ትራምፕ ስልጣኑን ተጠቅሞ ለራሱ የሚያሰጉትን ገጾች አስቀድሞ አጥፍቷል የሚል ጥርጣሬ ቢኖርም የፌዴራል መዛግብት ደግሞ ጥብቅ ቁጥጥር ስለሚያደርጉ መረጃ ሙሉ በሙሉ ማጥፋት ለፕሬዝዳንትም ቢሆን እጅግ አደገኛና አስቸጋሪ እንደሆነ ደግሞ ሌሎች ሰነዶችም ያሳያሉ። እንግዲህ ኢራን በትራምፕ ላይ የጀመረችው የሳይበር ጦርነት በ2026 አዲስ ምዕራፍ ላይ ደርሷል ማለት ነው። ኢራን እንዴት አገኘችው ይህንን ሰነድ? የኢራን የሳይበር ጦርነት ክፍል ሳይበር አርሚ የአሜሪካን የፍትህ ሚኒስትር ወይ ደግሞ የኤፍቢአይ መረጃ ቋቶችን ሰብሮ በመግባት ያልተከለሱ ያልተበረዙ የኤፕስታይን ፋይሎችን እንዳገኘች የገለጸች ነው። በርካቶች ግን ይሄ ፕሮፓጋንዳ ነው እያሉ ነው። ጥቃቱም የተፈጸመው ትራምፕ ስልጣን በያዙ ማግስት መሆኑ ይነገራል። የኢራን ዓላማም እንግዲህ ኢራን ትራምፕ ያላጠፋቸው ወይ ደግሞ የደበቃቸው ፋይሎች በእጃችን ናቸው በማለት የዓለምን ትኩረት ለመሳብና የአሜሪካን መንግስት ለማዋረድ እየተጠቀመችበት ነው የሚሉ ገጾችም አሉ። እና የአሜሪካ ፕሬዝዳንት ስም እንዲህ ያለ ሰነድ ጋር መያያዙ ደግሞ በ2026 ያለው ዓለም አቀፍ ፖለቲካ በእጅጉ ቀይሮታል። ከፍተኛ ትኩሳትን የተነሳው አሜሪካ እንደ አሜሪካ ያለ ሀገር መሪ በወንጀል ምርመራ ውስጥ መገኘቱ ለሀገሪቱ ዲፕሎማሲም ትልቅ ኪሳራ ነው። እና ሂንዱስታን እንዳልኳቸው ሂንዱስታን ታይምስ ዘግበውታል። የህንዱ ሂንዱስታን ማለት ነው። ይሄ የኢራንና የትራምፕ የሰነድ ጦርነት በ21ኛው ክፍለ ዘመን የታየ ታላቁ የሳይበርና የፖለቲካ ፍጥጫ ተብሎ ተፈርጇል ማለት ነው። ጉዳዩ እንግዲህ የትራምፕ አቋም 2026 የኤፕስታይን ፋይሎች በራሳቸው ፈቃድ እንዲጋለጡ መፈረማቸው፣ የመረጃ የማጥፋቱን ወሬ ደግሞ እሳቸው የሚደብቀው የለም ይላሉ። እሳቸውን ጆሯቸውንም የመታቸው ኢራን ናት እየተባለ ነው። በኢራን ሴራ እንደተፈጸመ እሳቸውም ደግሞ እንደሚያምኑ ተነግሯል። ፕሬዚዳንት ትራምፕ 2026 የፈረሙት ይሄ ሰነድ እንግዲህ ወደፊት ምን አይነት ሚስጥሮች እንደሚያወጣ በጣም በርካቶች በፍርሃት አንዳንዶቹ ደግሞ እንደው እሳቸው ጉድ በወጣ እያሉ ነው ያሉት ማለት ነውና እንግዲህ የኤፕስታይን መረብ ተራ ሰዎች ሳይሆኑ የዓለም ፖለቲካ፣ ኢኮኖሚና ሚዲያ የሚቆጣጠሩ ግለሰቦች ናቸው እንደሚታወቀውና ፕሬዝዳንቶች፣ ቢሊዮነሮች፣ ሳይንቲስቶች፣ መሳፍንቶች እንዲሁም ሌሎች መላው ዓለም ላይ ያሉ ተጽዕኖ ፈጣሪ እንዲሁም የኤሊቶቹ ተላላኪዎች በተለይ ደግሞ ይሄ ዲፕ ስቴት የሚባሉት ማለት ነው በእነሱ ቁጥጥር ስር ስለሆነ ይህንን ነገር ለማውጣት አሜሪካን በተመለከተ በእርግጥ በጣም ከባድ ነው የሚሆነው። ግን ኢራን እጄ ላይ አለ እስካለች ድረስ ደግሞ ታወጣዋለች ተብሎ የተጠበቀ ነው። በማጠቃለያው እንግዲህ ኢራን ያለችው የትራምፕ ቅሌት የእርምጃ ላይ ካለ ለአሜሪካ ቀጣዩ ዕጣ ፈንታዋ ምንድን ነው? ኢራንስ ምን ታተርፋለች የሚለው ጥያቄ ነው ወደ ሁላችንም አእምሮ ውስጥ የሚመጣው። የትራምፕ ቅሌት በተለይ ደግሞ ከኤፕስታይን ከዛ ከተነወረ ፋይል መሃል ካለ እውነት ሆኖ ከተገኘ ውጤቱ ለሁለቱም ሀገራት እጅግ ግዙፍና ታሪካዊ የሚባል ለውጥ ያመጣል። እንግዲህ ይህንን ነገር በሁለት አቅጣጫዎች ማየት አለብን። አንደኛ ለአሜሪካ የውስጥ መፈራረስና የክብር ውድቀት ነው የሚገጥማትና መረጃው ይሄ ቅሌት እውነት ሆኖ ከተገኘ አሜሪካ የምትገጥማቸው ፈተናዎች የሚከተሉት ናቸው። የህዝባዊ አመኔታ መጥፋት ነው አንደኛው። በጣም በቃ የአሜሪካ ፕሬዝዳንቶች ሁል ጊዜም አበክረው የሚሰሩበት የህዝባዊ አመኔታን ለማግኘት ብዙ ርቀት ነው የሚሄዱትና ይሄ የህዝባዊ አመኔታ ይጠፋባቸዋል። አሜሪካ የህግ የበላይነት የሰፈነባት ሀገር ነኝ ብላ ብታምንም መሪዋ ደግሞ እንዲህ ባለው ዘግናኝ ነውር፣ የህፃናት ጥቃትና ግድያ፣ አስገድዶ መድፈር፣ ክብረነክ የሆኑ ነገሮች ውስጥ ተዘውቃ መገኘቷ በህዝቡና በመንግስት መካከል ያለው ግንኙነት ሙሉ በሙሉ በሚባል ደረጃ ይፈርሳል ማለት ነውና ይሄ ደግሞ ወደ ሰፊ ህዝባዊ አመጽና የእርስ በርስ ግጭትም
ሊያመራ ይችላል። ሌላው አሜሪካ ላይ የሚከሰተው የዓለም አቀፍ ተሰሚነት ማጣቷ ነው። አሜሪካ በዓለም ዙሪያ ዲሞክራሲና የሰብአዊ መብት ጠባቂ ነኝ በሚል የምታደርገው ጣልቃ ገብነትና የምሰጠው ትዕዛዝ ዋጋ ያጣል ማለት ነው። ሌሎች ሀገራት መሪሽ እንዲህ ያለ አረመኔ ሆኖ ሳለ እንዴት እኛን ትገስጫለሽ የሚል ጥያቄ ነው የሚያነሱባት ማለት ነው። ሁሌም እንደምናነሳው እኛ አሁን እርስ በርስ እንደዚህ እየተባላን እንደዚህ የተናቆረን ወንድማችን ላይ ሰይፍ እያነሳን የአይን ቀለም አላማረኝም ይሄ የኔ ሰፈር ነው ብለን ወንድማችንን የገዛ ኢትዮጵያዊን ወንድማችንን እየገደልን ያለነው ሌላ ሀገር ሄደን መብታችንን ብናስከብር ማናችሁ ነው የሚሉን ማለት ነው። ለማስከበር እንደዚህ ተጠቅቻለሁ እንደዚህ አታደርግ ተብያለሁ ይሄ ሰብአዊ መብት ተነክቷል ብንል ያሳፍራል ማለት ነው። ልክ እንደዛ ነው የሚሆነው። አሁን አሜሪካ ላይም ተው ብላ የሆነ ነገር ብትል አንቺ ማነሽ ነው የምትባለው። ሌላው የህግና የስርዓት ቀውስ ነው። በስልጣን ላይ ያለ ፕሬዚዳንት በእንደዚህ ያለ ወንጀል ከተከሰሰ የአሜሪካ ህገ መንግስት ታይቶ በማይታወቅ ፈተና ውስጥ ነው የሚወድቀው። በጣም ነው መቀመቅ ውስጥ የምትወርደው አሜሪካና ፕሬዚዳንቱን የመክሰስ እና ከስልጣን የማውረድ ሂደቱ ሀገሪቱን ለከፍተኛ ፖለቲካዊ ሽባነት ይዳርጋታል ማለት ነው። ለኢራንስ ምንድነው የሚያመጣላት? ኢራን የፕሮፓጋንዳ ድልና ስትራቴጂ የበላይነት ታገኛለች ማለት ነው። ለኢራን ይሄ መረጃ እውነት መሆኑ በጣም ታላቅ ድል ነው። ለዛም ነው እሷ ይሄንን ካርድ የመዘዘችው ማለት ነው። ሌላው የምታገኘው ነገር የሞራል የበላይነት ነው። ኢራን ለዓመታት አሜሪካን ታላቋ ሰይጣን ግሬት ሳታን ስትጠራት የቆየችበት ምክንያት ለዓለም ህዝብ ለማረጋገጥ ትጠቀምበታለች ማለት ነው። እዩት የምዕራባውያን ስልጣኔ መጨረሻው ብልግናና ነውር ነው የሚል የሃይማኖታዊና የፖለቲካዊ ትርክትን ታመጣለች። ከዛም ደግሞ አሸናፊም ትሆናለች ማለት ነው። ሌላው ከፍተኛ የሆነ በቀል አላት አሜሪካ ላይ። የበቀል እርካታ ታገኛለች። የጀነራል ቃሲም ሱሌይማን ግድያን ለመበቀል ስትዝት የነበረችው ኢራን ትራምፕን በጦር መሳሪያ ከመግደል ይልቅ በዓለም ፊት እንዲዋረዱና ስማቸው እንዲጠፋ በማድረግ የታሪክ በቀል እንደወሰደች ትቆጥረዋለች ማለት ነው። የዲፕሎማሲ ተጽዕኖ ቀላል አይሆንም። ኢራን በእጇ ያለው መረጃ እንደ ማስፈራሪያ ብላክሜር በመጠቀም አሜሪካ በሷ ላይ ጣለችው ማዕቀብ እንድታነሳ ወይ ደግሞ በኒውክሌር ስምምነቱ ላይ እንድትለሳለስ ጫና ልታደርግ ትችላለች ተብሎ የተጠበቀ ነው። እንግዲህ የቅሌቱ እውነት መሆን አሜሪካን የህልውና ቀውስ ሲሆን ለኢራን ደግሞ የፖለቲካ ትንሳኤ ይሆናታል ማለት ነው። ይህ ክስተት ዓለምን ወደ አዲስ የኃይል ሚዛን ሊያመጣት ይችላል። ወደ ቤተሰቦቻችን በዚህ መረጃ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።